ተመልካቾቻችን እንደምንሰነበታችሁ የተለያዩ ትምህርታዊና መረጃ ሰጪ ሆኖ ጤና ነክ ጉዳዮችን ወደ እናንተ የምናደርስበት የጤናችን የቴሌቪዥን ፕሮግራም ተጀምሯል። ለዛሬም የተለያዩ ጤና ነክ ጉዳዮችን ወደ እናንተ እናደርሳለን። ናትናኤል ተስፋዬ ፕሮግራሙን እየመራው ከእናንተ ጋር ቆይታ አደርጋለሁ። ወደ መጀመሪያው መሰናዷችን ስናምራ ባሳለፍናቸው ሳምንት የተከናወኑ አበይት ጤና ነክ ጉዳዮችን ወደምንዳሰስበት ሰሞነኛ መሰናዷችን እናልፋለን። ባልደረባችን ህይወት ይመር ተመልክታቸዋለች። ብሔራዊ የጤና አውደ ርዕይ በሳይንስ ሙዚየም ተከፈተ። ከሀገር በቀል ሕክምና እስከ ዘመናዊ ጤና አገልግሎት በግልና በመንግስት ጤና ተቋማት እየተሰጡ ያሉ የጤና አገልግሎቶችንና የህፃናት ማበረታቻን ያካተተ አውደ ርዕይ በአዲስ አበባ ከተማ ሳይንስ ሙዚየም ተከፍቷል። አውደ ርዕዩን የከፈቱት የፌዴራል ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጤና ማለት መድኃኒት ወይም በሆስፒታል የሚሰጥ ሕክምና ብቻ ሳይሆን የአኗኗር ዘይቤ መሆኑን ጠቁመው ዜጎች ስፖርት በመስራት ጤናማ የአመጋገብ ስርዓትን በመከተል ንጽህናን በመጠበቅና የተመጣጠነ ምግብን በመመገብ ራሳቸውን ከበሽታ እንዲከላከሉ ጠይቀዋል። አውደ ርዕዩም መጪው ትውልድ ጤና ማለት የአኗኗር ዘይቤ መሆኑን እንዲረዳ የሚያስችል ነው ብለዋል። ኮቪድ ወረርሽኝን ለመግታት የተደረገው ጥረት አበረታች ነው ያሉት ዶክተር አብይ ጤና ሚኒስቴር እንደ ዓለምም ሆነ እንደ ሀገር አቀፍ የሚያጋጥሙ ወረርሽኞችን መቋቋም የሚችል ስርዓት ለመገንባት ጥረት ማድረግ ይጠበቅበታል ብለዋል። የጤና ሚኒስትር ክብርት ዶክተር ሊያ ታደሰ በበኩላቸው ለአንድ ወር የሚቆየውን የጤና ኤግዚቢሽን ሁሉም የህብረተሰብ ክፍሎች እንዲጎበኙት ጥሪ ያቀርበዋል። አውደ ርዕዩ ለአንድ ወር ይቆያል። በመድኃኒት ለማይታከም የሚጥል በሽታ ቀዶ ሕክምና በኢትዮጵያ ሊጀመር ነው። ሕክምናውን ከስልጠና ጋር ለማስጀመር በእስራኤል ሀገር የሚገኘው ኢንፊ ተቋም ከኢትዮ ኢስታንቡል ጄኔራል ሆስፒታል ከጤና ሚኒስቴርና ከጥቁር አንበሳ ሆስፒታል ጋር በጋራ ለመስራት ስምምነት ላይ መድረስ ተችሏል። ጤና ሚኒስቴር የህክምና አገልግሎቱን በተቻለ ፍጥነት ለማስጀመር በትብብር እንደሚሰራ የጤና ሚኒስትር ዶክተር ሊያ ታደሰ የገለጹ ሲሆን የህክምናው መጀመር ሀገራችንን በኒውሮ ሞዱሌሽን ህክምና ዘርፍ አንድ እርምጃ ወደፊት ያራምዳል ብለዋል። ጤና ሚኒስቴር ለህክምናው ባለሙያዎችን በማሰልጠንና በምርምር ከአዲስ አበባ ዩኒቨርሲቲ የህክምና ጤና ሳይንስ ኮሌጅ ጋር በጥምረት እንደሚሰራ ዶክተር ሊያ አስታውቀዋል። እንደሚታወቀው ሀገር አቀፍ የጤና ኤግዚቢሽን በብሔራዊ ሳይንስ ሙዚየም መጀመሩ ይታወሳል። በመክፈቻ ስነ ስርዓቱ ላይም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ሌሎች ከፍተኛ ስራ ኃላፊዎች፣ ጥሪ የተደረገላቸው እንግዶች በዕለቱ ተገኝተዋል። እስካሁን ድረስም የተለያዩ የማህበረሰብ ክፍሎች እየጎበኙት ይገኛሉ። የጉብኝቱን መጀመር አስመልክቶ ያዘጋጀነውን ፕሮግራም ተከታትለን ተመልሰን እንገናኛለን። በሳይንስ ሙዚየም እየተካሄደ የሚገኘው ሀገር አቀፍ የጤና ኤግዚቢሽን በተለያዩ ማህበረሰብ ክፍሎች መጎብኘቱን ቀጥሏል። በአይነቱ ልዩ የሆነው ይህ አውደ ርዕይ ከሀገር በቀል እውቀት እስከ አርቲፊሻል ኢንተለጀንስ የጤናውን ዘርፍ ለማጠናከር እየተሰራ ያለውን ስራ ለማሳየት የተዘጋጀ ነው። በኤግዚቢሽኑም ላይ በመንግስት እንዲሁም በግል በጤናው ሴክተር የተሰማሩ አገልግሎት ሰጪ ተቋማት አገልግሎታቸውን እያስተዋወቁ ይገኛሉ። በመክፈቻ መርሃ ግብሩ ላይ የክብር እንግዳ የነበሩ የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ እንደተናገሩት ጤና ማለት ከሆስፒታል አገልግሎትና ከመድኃኒት የዘለለ የአኗኗር ዘይቤያችን እንደሆነ ተናግረዋል። ልንወያይበት ልንማርበት እንዲሁም የህይወት ዘይቤያችንን ልንፈትሽበት የሚችል አጋጣሚ በሚፈጥረው በዚህ ኤግዚቢሽን ላይ ሁሉም መሳተፍ አለበት ያሉት ጠቅላይ ሚኒስትሩ የጤናው ዘርፍ ማህበረሰብ በወረርሽኝ ላይ በትኩረት መስራት እንዳለበትም ጥሪ አስተላልፈዋል።
ሀገራዊ የጤናው ኤግዚቢሽን ዋና ዓላማ ከሀገር በቀል እውቀት ጀምሮ በቴክኖሎጂና በአርቲፊሻል ኢንተለጀንሲ የጤናውን ስርዓት ለማጠናከር እየተሰራ ያለውን ስራ ለማሳየት መሆኑን ደግሞ የገለጹት የጤና ሚኒስትር ዶክተር ሊያ ታደሰ ናቸው። በዚህ ኤግዚቢሽን በሆስፒታል አገልግሎት እየተስፋፋ የሚገኘውን የስፔሻሊቲ ፕሮግራምን ጨምሮ የአካል ድጋፍ አገልግሎትም ጥራቱን ጠብቆ ተደራሽ ለማድረግ እንዲሁም ቴክኖሎጂን በተደገፈ መልኩ የጤና ስርዓቱን ለማሻሻል እየተሰራ ያሉ ስራዎችም ተካተዋል ብለዋል። የመጪው ትውልድ ጤና በሚል መሪ ቃል የተዘጋጀው ይህ ኤግዚቢሽን ህጻናትና ታዳጊ ልጆችም በጨዋታ መልክ ትምህርት የሚያገኙበት ዝግጅትም የኤግዚቢሽኑ አካል ናቸው። የብሔራዊ ጤና ክብካቤ ፌዴሬሽን ፕሬዝዳንት ዶክተር ማርቆስ ፈለቀ በበኩላቸው ፌዴሬሽኑ ከ20 ሺህ በላይ በሀገራችን ያሉ የግል ሕክምና ተቋማትን በማስተባበር ዝግጅቱ ላይ መሳተፉን ገልጿል። በሳይንስ ሙዚየም ያገኘናቸው ጎብኚዎችም ባዩት ነገር መደሰታቸውን ገልጾ ሁሉም ማህበረሰብ መጥቶ ቢያይ ልማርበት ይችላል ብለዋል። ያየነው ነገር በጣም ደስ ይላል። ምክንያቱም የጠየቅናቸው ጥያቄዎችም አሉ። ሞርሊ የጠየቅናቸው ጥያቄዎች ምንድነው? ማንኛውም ሰው ሲመጣ ዝም ብሎ ገብቶ መሄድ ሳይሆን መማር ማስተማር መቻል አለበት። የሚያስተምሩት መምህራንም እዚህ ያሉትም ጥሩ ቆንጆ የሆኑት አስተማሪዎች ናቸው ያሉት። ምክንያቱም ያ ማለት ምንድነው? ከባህል መድኃኒት ነው ሞርሊ የተነሳ ነው። ከባህል መድኃኒት ስንነሳ ከዛኛው የእጽዋት ላይ ነው የሚቀመመው። ከእጽዋት ተከሞ እዚያው ላይ እንዴት ሆኖ ለህዝብ እንዲያገለግል አንዳንድ ጊዜ ሞርሊ በባህል መድኃኒት ላይ ዝም ብሎ የሚጠቀሙ ህዝብ አለ። እነዚያ ተጠቅሞ ጉዳት ከሚያደርሱ ይልቅ ይህን እንዴት አድርገን ማስተማር መቻል አለብን ከሚሉት ነው የተነሱትና
ብዙ ትምህርት ነው የተማርነው። በጣም ደስ ይላል። እዚህ ጋር ነው የጀመርነው የልጆችን ቦታ እና ለልጆቹ የተለያየ የሰውነት አካልን በእጃቸው እያዩ እየነኩ እንዲያዩ ያደርጋል። በጣም ደስ ይላል። እዚህ ይሆናሉ ብዬ ያላሰብኳቸው የተወሰኑ መሳሪያዎች ያየዋቸው አሉ። አንደኛው ለምሳሌ ኤክሞ የሚባለው መሳሪያ በውጭም ሀገር በብዛት የለም እና እንደዚህ ኖሮ ለህብረተሰቡ አገልግሎት መስጠቱ ደስ ይላል። ህብረተሰቡ መጥቶ እዚህ ባይ ደስ ይለኛል። ምክንያቱም ለምን አንዳንድ ጊዜ ዝም ብለን በማይሆንበት ጊዜ ከምናሳልፋቸው እዚህ ላይ ሆነን መማር የምንችላቸው ነገራትን ማስተማር የምንችላቸው ነገራትን ኢቭን እንኳን ለክፍለ ሀገር እንኳን እንደዚህ መሳይ ነገርን መጥፎ እንደሆነ አሁን እዚህ ላይ ብዙ ነገር አስተምሮናል። ይሄ በጣም ደስ የሚል አጀማመር ነው እና ህዝቡንም ማሳተፉ ገብቶ እንዲያየው እና በዚሁ ደግሞ ቢቀጥል በጣም ደስ ይላል እና እኛም ወደፊቱ መተንም ማየትም ነገሮች ላይ እንዴት ነው ማገዝ ብንችልበት ዘዴ ሲኖር ደስ ይላል። በአይነቱ ልዩ የሆነው አገር አቀፍ የጤና ኤግዚቢሽን በአዲስ አበባ ከተማ ሳይንስ ሙዚየም በይፋ ተከፍቶ መጎብኘቱ እንደቀጠለ መሆኑን ያውቃሉ? የጤና ሚኒስቴር ከኢትዮጵያ ጤና እንክብካቤ ፌዴሬሽን ጋር በመተባበር ለአንድ ወር ባዘጋጀው በዚህ ታላቅ የጤና አውደ ርዕይ ሀገራችን ኢትዮጵያ ከሀገር በቀል እውቀት እስከ አርቲፊሻል ኢንቴሊጀንስ የሕክምና ቴክኖሎጂዎች የደረሰችበትን የጤና ምርታ በኤግዚቢሽኑ ላይ ቀርበዋል። ወደ ጤና ኤግዚቢሽኑ ሲመጡ ነፃ የጤና ምርመራና የምክር አገልግሎት ያገኛሉ። በሰብአዊነትና በበጎ ፈቃደኝነት ደስ እያሉት ደም ይለግሳሉ። በባለሙያ የታገዘ የአካል ብቃት እንቅስቃሴዎች ላይ ይሳተፋሉ። በተጨማሪም በተለያዩ ጤና ነክ ጉዳዮች ላይ በሚከናወኑ የፓናል ውይይቶች ላይ ይካፈላሉ። እንዳይረሱና አስታውሶ ልጆችዎንም ይዘው ይምጡ። ለእነርሱ የሚሆን ፍላጎታቸውን የሚመጥን ራዕያቸውን አቅርበው የሚያዩባቸውን ዝግጅቶች እንዲሁም ሽልማቶች የሚያስገኙ ውድድሮች ተዘጋጅተዋል። ኑ ተጫወቱ ልጆች። እዚህ አሁን በጣም ደስ ይላል። እዚህ ከመጣችሁ በደንብ ትዝናናላችሁ። ምን አይነት የሕክምና አገልግሎት ይሰጣል፣ ምን አይነት ሆስፒታሎች አሉ የሚለውን ነገር፣ ምን አይነት መድኃኒት አቅራቢዎች አሉ የሚለውን ነገር ማወቅ የሚችሉት ይህንን ቪዚት ሲያደርጉ ነው። ኢንዱስትሪዎችም ይህን ትውውቅ እንዲኖራቸው ከኛ ጋር እንዲሰሩ የተለያዩ ፕሮጀክቶች እንዲመጡ በጋራ እንድንሰራ እድል ይከፍታል ብዬ ያስባለሁ። ኑ መታችሁ ይህንን የጤና ኤግዚቢሽን ጎብኙ። በተዘጋጀው የጤና ኤግዚቢሽን ላይ ከሚጎበኙት መካከል አንዱ የሀገር በቀል እውቀቶቻችን ናቸው። የባህል መድኃኒቶች እንዴት በዘመናዊ መንገድ እንደሚዘጋጁ የባለሙያ ገለጻን ተመልክተን ተመልሰን እንገናኛለን። ስሜ ኢዮብ ደበበ ይባላል። የምሰራው አርማወር አንሰር ሪሰርች ኢንስቲትዩት ነው። የባህልና ዘመናዊ መድኃኒት ምርምር ዳይሬክተሮች ስር ነው የምሰራው። አሁንም ማሳያችሁ የባህላዊ መድኃኒቶችን እንዴት አድርገን በዘመናዊ መንገድ መስራት እንደምንችል እሱም ፕሮሰስ ነው ማሳያችሁ። መጀመሪያ ስራችን የሚመሰረተው ምንድነው? የባህል መድኃኒት እውቀት ላይ ነው የምንመሰረተው። ያንን በምንድነው የምናውቀው? በዳሰሳ ጥናት ነው። የዳሰሳ ጥናት በተለያዩ የሀገራችን ክፍሎች ከተሰራ በኋላ ህብረተሰቡ የሚጠቀማቸው መድኃኒቶችን ካሉበት ቦታ ላይ እጽዋቶች ሊሆኑ ይችላሉ፣ የእንስሳት ውጤት ሊሆን ይችላል፣ ማዕድናት ሊሆኑ ይችላሉ። እነዚህን ከሰበሰብን በኋላ የተለያዩ የኬሚካል ሂደቶችን በማለፍ ወደ ህብረተሰቡ ተደራሽ እንዲሆን ማድረግ ስራ ነው። አሁን የምጀምርላችሁ ከምንድነው? ከኤክስትራክሽን ነው የምጀምረው። የተሰበሰበው እጽዋት ከደረቀ በኋላ እዚህ ጋር በምናየው በኦርቢታል ሼከር በምንለው መንገድ ማሰሬሽን በምንለው መንገድ ኤክስትራክት ይደረጋል። ያ ዓላማው ምንድነው? እጽዋት ውስጥ ያለውን መድኃኒቶች ምን ማድረግ ነው? ማውጣት ነው። እሱን ለ4 ሰዓት ሊሆን ይችላል፣ ለ3 ቀን ሊሆን ይችላል። እንደየ እጽዋቱ አይነት ይለያያል። እሱን ካወጣን በኋላ ወደ ምን እንመጣለን? ወደ ማጣራት ሂደት ወይም ፊልትሬሽን የምንለው ሂደት አለ። ፊልትሬሽን ሂደት ያልቃል እዚህ ጋር። ስለዚህ እዚህ ጋር የምንጠቀመው ምንድነው? በቀዝቃዛ ውሃ ነው የምንጠቀመው። ምክንያቱም እጽዋት ውስጥ ያለው መድኃኒትነት ያለው ውህድ በሙቀት ሊጠፋ ስለሚችል ሊተን ስለሚችል ይህን መንገድ እንጠቀማለን። ተመሳሳይ የዚህ ፕሮሰስ ሌላ አለ። የሱ ታይፕ ፐርኮሌሽን የምንለው አለ። እዚህ ፐርኮሌሽን ሂደት ላይ የተወቀጠው እጽዋት ደርቆ የተወቀጠው እጽዋት እዚህ እናስገባለን። ከዛ በኋላ የተለያዩ ኬሚካሎችን በመጠቀም ከላይ በመጨመር ቀጥታ ማጣራት ይቻላል። ለዚህ ይሄም ቀዝቃዛ ውሃ ነው የሚጠቀመው ማለት ነው። ሌላ በሙቀት የምንጠቀመው አለ። ይሄ ሲምፕል ዲስቲሌሽን የምንለው ነው። በተለምዶ በአካባቢያችን ብናቀው ለምሳሌ አረቄ የማውጣት ሂደት ከሱ ጋር ተመሳሳይነት ያለው ሂደት ነው። እጽዋቶችን እዚህ ካስገባን በኋላ እዚህ ጋር ሙቀት አለ።
በሲምፕል ዲስቲሌሽን በምንለው መንገድ ቀጥታ እጽዋቶች ውስጥ ያለው ውህድ ወይም ዘይት በዚህ መንገድ ሊወጣ ይችላል። ለምሳሌ ዳይሬክተሮቻችን የሰራናቸው አንድ ምሳሌ የምንለው ነጭ አዝሙድ ዘይት ህብረተሰቡ የሚጠቀመው አለ፣ በብዛት የምናውቀው አለ፣ ከቡና ከሻይ ጋር የሚጠቀመው አለ። እሱን ለምሳሌ እንደ አንድ ሳምፕል ይችን ማየት እንችላለን። ወደሚቀጥለው ፕሮሰስ ከመሄዳችን በፊት ግን የኛ ዳይሬክተር ትልቁ ዓላማ ደህንነታቸው የተጠበቀ ፍቱን የሆኑ ወይም ፈዋሽነት ያላቸው ጥራታቸው የተጠበቀ የባህል መድኃኒቶችን ለህብረተሰቡ የማቅረብ ሂደት ነው የምንሰራው። ስለዚህ እነዚህ ያመረትናቸው ወይም ኤክስትራክት ያደረግናቸው ውህዶች ወይም ፍራክሽኖች ምን መደረግ አለባቸው? ደህንነታቸው መረጋገጥ አለበት። ስለዚህ ደህንነታቸውን በተለያዩ አኒማል ሞዴል ለምሳሌ በአይጦች ሊሆን ይችላል፣ በጥንቸል ሊሆን ይችላል፣ በሽኮኮ ሊሆን ይችላል። በተለያየ ሞዴል በዛ ደህንነታቸው ይረጋገጣል። ደህንነቱ ማልፍ ከሆነ ወይም ቶክሲክ ኤጀንት ከሆነ ወይም መርዛማነት ካለው ለተለያዩ ፖሊሲ ሜከሮች ለጤና ጥበቃ ሪፖርት ይደረጋል፣ ህብረተሰቡ እንዳይጠቀሙ ይደረጋል ማለት ነው። ይሄ የመጀመሪያ ስራችን ነው። ይህም ፕሮሰስ ሲቀጥል እዚህ ጋር የመጣው የተጣራው ኮምፓውንድ የተጣራው ፍራክሽን የምንለው ወደ ምን እናመጣዋለን? ወደ ፈርዘር ዴቨሎፕመንት ወይም ኮንሰንትሬሽን። ይሄ ኢንስትሩመንት ምን ይባላል? ሮታ ኢቫፖሬተር ይባላል። ይሄ ሮታ ኢቫፖሬተር ትልቁ ስራው ምንድን ነው? ከእጽዋቶች ውስጥ መድኃኒትነት ያለውን ውህዶች የለየንበትን ሶልቨንቶች ወይም አሟሚዎች ውህዶች ኮምፓውንዶችን ወይም ኬሚካሎችን ማውጣት ነው። እንዴት ነው የምናወጣው? እዚህ ጋር ይሽከረከራል፣ ሮቴሽን አለው፣ ፕላስ እዚህ ጋር ሙቀት አለ፣ 40 ዲግሪ ሴልሺየስ ላይ ነው የሚለው። እዚህ ጋር ቫኪዩም ፓምፕ ምንለው አለ። ይሄ ቫኪዩም ፓምፕ ትልቁ ስራው በቀላሉ አሟሚውን ማውጣት ነው። ይሄው እዚህ ጋር እንደምታዩት በዚህ መንገድ ወደ ታች ይጠራቀማል። ስለዚህ መጨረሻ ላይ ምን ይቀረናል? እዚህ ውስጥ ምን ይቀረናል? ይሄ ፍራክሽን ይቀራል። ይሄ ፍራክሽን ምንድነው? ኤክስትራክት እንለዋለን። ከእጽዋት ውስጥ የወጣው ነው። ስለዚህ አሁንም ፈርዘር ፕሮሰስ ከመሄዳችን በፊት የዚህም ደህንነትና ፍቱንነት ወይም ፈዋሽነት መረጋገጥ አለበት። ተመጋጋቢ ስራ ስለምንሰራ ይሄም እንደገና በአኒማል ሞዴል ሌላ ባዮሎጂካል ቴስት ይደረጋል። እዛ ጋር ባዮሜዲካል ሪሰርቾች አሉ። እዛ ጋር ባይጦች ላይ ይሞከራል። ከተሞከረ በኋላ ይሄም መድኃኒት ሊሆን ይችላል እንደ ክሩድ ወይም አንድ ኮምፓውንድ ሳይል ላይ ብቻ ይሄ ራሱ መድኃኒት ሊሆን ይችላል። እዛ ጋር ቼክ እናደርገዋለን። በደንብ እዛ ጋር ይረጋገጣል። ከዚህ ፕሮሰስ በኋላ የምንቀጥለው ምንድነው? እዚህ ውስጥ hundreds of compound ሊኖር ይችላል ወይም ከመቶ በላይ ውህዶች ሊኖር ይችላል እዚህ ውስጥ። ስለዚህ ምንድነው የምናደርገው? መለያየት አለብን። አይሶሌሽን ፕሮሰስ ወይም የመለየት ሂደት እንሄዳለን። ይሄን የምንለይባቸው የተለያዩ ፕሮሰሶች አሉ። አክቹአሊ ለምሳሌ በትልቅ መሳሪያ ሃይቴክ የምንላቸው መሳሪያዎች ላይ በነ ፕሪፓሬቲቭ ኤችፒኤልሲ በምንለው እንለየዋለን። ግን ዛሬ የማሳያችሁ ፒቲኤልሲ ነው። ይሄ ፒቲኤልሲ ይባላል። ፕሪፓሬቲቭ ቲን-ሌየር ክሮማቶግራፊ ይባላል። እዚህ ላይ መለየት እንችላለን። እዚህ ፒቲኤልሲ ግላስ ነው እንደምታዩት። ይሄ ግላስ ላዩ ላይ ምን አለ? ሲሊካ ጄል የምንለው አለ። ሲሊካ ጄል አለ። ስለዚህ በተለያየ ሶልቨንት ሬሾ ውህዶችን እዚህ ላይ መለየት ይቻላል ማለት ነው። እንዴት ነው የምንለየው? የተለያዩ ውህዶች ይኖራሉ። ፖላር፣ ነምፖላር የምንላቸው በእኛ በሳይንሳዊ አጠራራቸው እነሱን በማቀላቀል ትክክለኛውን የሚለያቸውን ውህድ በዚች በቲኤልሲ እንለያለን። ቲኤልሲ ትባላለች። ቲን-ሌየር ክሮማቶግራፊ መለያ ነች። በተለያየ ሶልቨንት ሬሾ እንዴት እንደሚለይ እዚህ ጋር ኳሊቲውን ቼክ ካረግን በኋላ ይሄን ሶልቨንት እንደ መለያ እንጠቀመዋለን። እንደ መለያ ከተጠቀምን በኋላ ሬሾውን ወደ ምን እናስገባዋለን? ወደ ፒቲኤልሲ ካስገባን በኋላ ሶልቨንቱ ምን እናደርጋለን? ይሄ የተጣራውን ውህድ የተወሰነች እናሟሟና እዚህ ላይ እንቀባዋለን። ከቀባነው በኋላ ምን እናደርጋለን? እዚህ ውስጥ ይገባል። እዚህ ውስጥ እንደዚህ እናስገባለን። ቻምበር ነው የምንለው። ይሄ ቻምበር ውስጥ ካስገባን በኋላ የተወሰነ እንጠብቀዋለን። ምን ያደርጋል? የዚህ ውስጥ ፍራክሽን ውስጥ ወይም እዚህ ክሩድ ውስጥ ድፍድፍ ውስጥ ያሉትን ውህዶች ወይም ፍራክሽኖች ይለየዋል በተለያየ መንገድ። ለምሳሌ እዚህ ታችኛው ላይ የምናየው ፓርት ላይ ኔቸራቸው ፖላር የሆኑ ኮምፓውንዶች እዚች ጋር አካባቢ ላይ የምናያቸው ከለሩን እናያለን። እዚህ አካባቢ ላይ ፖላር የሆኑትን እናገኛቸዋለን። በሳይንሳዊ አጠራራችን በእኛ ፖላር የምንላቸው እዚህ እናያለን። ነን ፖላር የምንላቸው ፓርቲ ይገኛል። እንደምታዩት ብዙ ፍራክሽኖች እዚህ ላይ ይለያሉ። ስለዚህ በዚህ መንገድ መለየት ይቻላል። የለየነውን ፈርዘር አይሶሌት ለማድረግ
ከዚህ ላይ ፍቀን እናነሳለን። ከፒቴልሱ ላይ ተፍቆ ይነሳል። እዚህ ላይ ያለው ሲሊካ ጄል በፊልትሬሽን መንገድ ይለያል ማለት ነው። ከዚሁ ጋር ተመሳሳይ ተግባር ያለው ሌላ ምንድነው? ኮለም ክሮማቶግራፊ የምንለው አለ። አክቹአሊ ሃይቴክ ላይ የሚሰራል። ይሄ ፕሪፓሬቲቭ ኤችፒኤልሲም ላይ የሚሰራ ስራ ነው። እኛ ያመጣነው ሞዴል ይሄ ነው፣ በቀላሉ ለማሳየት እዚህ እንዲቻል። እዚህ ላይ ቅድም እንደነገርኳችሁ በቲኤልሲ ላይ የመረጥነውን ሶልቨንት ሲስተም የአሟሚዎች ድብልቅ እዚህ ላይ መጠቀም እንችላለን። እንዴት ነው የምናደርገው? ይሄን ፍራክሽን እንወስድና እዚህ እናስገባለን። ካስገባን በኋላ ሊለይልን የሚችለውን የተለያየ ኬሚካል ድብልቅ እዚህ ላይ እናስገባለን። ስናስገባ እዚህ ላይ ምን ይፈጥራል? ከለር ባንድ ይፈጥራል፣ ወይም የተለያዩ ከለሮች ይሰጣል። እንደምታዩት ይሄን ከለር በእነዚህ በትንሽ ቫያሎች ይሰበሰባል። ያው ከፍተን ሰበስበዋለን ከለሩን እየለየን። አንድ ኮምፓውንድ ሊሆን ይችላል፣ 3-4 ኮምፓውንድ ሊሆን ይችላል እዚህ ውስጥ ያለው። ስለዚህ እሱን በምን መለየት እንችላለን? በካፒለሪ ቲዩብ በምንላት በዚች እናወጣና ቲኤልሲ ላይ ቲሊየር ክሮማቶግራፊ ምንላት እቺኛዋን ሺቷ ላይ እዚች ላይ ያስቀምጠን እዚህ እስከ ከተትን በኋላ ቻምበር ውስጥ ያላትን የሚኖሩትን ኮምፓውንዶች እዚህ ላይ በሚፈጥረው የከለር ባንድ መለየት እንችላለን። አንዳንዶቹ በቀላሉ በአይን የማይታዩ ሊሆን ይችላሉ። በአይን የማይታዩትን ምን እናደርጋለን? ቀጥታ ወስደን በዩቪ ቻምበር ውስጥ ይሄ ዩቪ ቻምበር ነው የምንለው፣ ዩቪ ካቢኔት ነው 254 ናኖሜትር ላይና 366 ላይ ነው የሚሰራው። በአይን የማይታዩት ኦልሬዲ እዚህ ላይ ማየት ይቻላል። ለምሳሌ በ254 ላይ በቀላሉ ማየት የምንችላቸው አሉ። እዚህ እናስገባለን። ከለር ባንዱ በቀላሉ ማየት እንችላለን እዚህ ላይ። እንደገና 366 ናኖሜትር ላይ የምንለያቸው አሉ። በዚህ መንገድ መለየት እንችላለን። ስለዚህ እስካሁን ያሳየዋችሁ ነገር ምንድነው? ፕሪክሊኒካል ስተዲ ነው። ኳሊቲ ኦፍ ትራዲሽናል ሜዲሲን ነው እስካሁን ያሳየዋችሁ። ስለዚህ ይሄ ሁሉ የኬሚስትሪ ፕሮፋይሉ ያለቀለት የተለየው ውህድ መጨረሻ ላይ ደህንነቱ ከተረጋገጠ በኋላ የተለያዩ የእንስሳት ሞዴል ላይ ለምሳሌ ሽኮኮ ሊሆን ይችላል፣ አይጦች ላይ፣ ጥንቸሎች ላይ ከተረጋገጠ በኋላ ይሄን ሁሉ ካለፈ በኋላ ደህንነቱ የተረጋገጠ፣ ጥራቱ የተረጋገጠ፣ እንደገና ፈዋሽነቱ የተረጋገጠ ከሆነ የፕሮዳክት ፓኬጅ ይዘጋጅለታል። ለቴስት ሰው ላይ ይሞከራል ማለት ነው። ከዛ በኋላ ይሄ ስተዲ ምን ይባላል? ክሊኒካል ስተዲ። እሱ የተወሰኑ ዓመታትን ይፈጃል። ሰው ላይ ተረጋግጦ ፍቱንነት ካለው፣ ደህንነት ካለው፣ ኳሊቲ ወይም ጥራት ካለው ወደ ምን ይሄዳል? ወደ ኢንዱስትሪ ሊንኬጅ። ስለዚህ ይሄን ሁሉ ፕሮፋይል ከጨረስን በኋላ ወደ ምርት እንገባለን ማለት ነው፣ ወይም ፕሮዳክት ዴቨሎፕመንት ይገባል ማለት ነው። ስለዚህ በአጠቃላይ የምንሰራቸው ከብዙ በጥቂቱ የኛ ዳይሬክቶሬት ስራ ይሄ ነው ማለት ነው። አመሰግናለሁ። የተከበራችሁ ተመልካቾቻችን እነዚህንና ሌሎች ጤና ነክ ጉዳዮችን በኤግዚቢሽኑ ላይ መታችሁ መጎብኘት ትችላላችሁ። ኤግዚቢሽኑም ለቀጣይ ሳምንታት የሚቀጥል ይሆናል። የተለያዩ የፓናል ውይይቶችም ይኖራሉ። ለዛሬ ያዘጋጀንላችሁ ፕሮግራም ይመስል ነበረ። በሚቀጥለው ሳምንት እስክንገናኝ ድረስ መልካም ሳምንት።